በመጀመሪያ ማሸነፍ ትፈልጋለህ ወይ ነው ጥያቄው እንጂኛ ለሮናልዶ ዝም ብለህ ኳሱን ስጠው የሚሆነውን የማይሆነውን አይደለም። ከሮናልዶ የተሻለ ተጫዋች አንድ የለም። ሁለተኛ ደግሞ ለሮናልዶ ኳሱን ከሰጠው ጎሉን ከማስቆጠር ወደ ኋላ አይልም። ይሄ ሰው እንደዚህ ፊቱን ሲሪየስ በልቶ አምጥቶት እንደዚህ ተናዶ እንደዚህ ተኮሳትሮ ሮናልዶን አታውቁትም ማለት ለማንኛውም ሁለት ቆንጂዬ ጎል ቆጥሯል ማለት ሌላ እርክት አንጀቴ ቂቤን የጠጣው አባቴ ለምን 5 ጎል አላገባም ብለህ ከሆነ ማን ሰልፊሽ ምናምን እንዳይባል ሌሎቹም እንዲያገቡ ምናምን ብሎ ነው እንጂ ዛሬ 10 እናገባ ነበር ነው ማለት ተረዳኝ አይደለ እዴ ኦንጎሉም ምናምን ረገር ራሱ ኦንጎሉም የአርሰናሉ ተጫዋች ኦንጎል ፖርቹጋል ገብቷል ገባ ተቀይሮ ገብቶ ማለት ይሄ አሰልጣኝ ሮቤርቶ ማርቲኔዝ እንደማትችል እኮ እናውቃለን እንደማትችል ዛሬ ግን ቻት ጂፒቲ በደንብ አድርጎ ነው የመከረህ ነው ማለት ገባ ቼንጆች ምናምን ራፋኤል ሊያው የምትባል ሰው ያንተ ኦራ ፋርመር ማለት ባዶ ኳስ ሆኖ በቃ ዝም ብለህ ብታገባው ኖርማል ነው ጎል ነው አንድ ተብሎ ነው የሚቆጠርልህ ምን አይነት ጎል ነው ያረከው አንተ ቅርቅር ቶፕ-ቢንስ 3 በረኛ ባይኖር ማይችለው ማለት በቃ እርክት ነው ያልኩት ስታስከፉን እንደሰደብናችሁ ኢንስታግራም ላይ ራሱ ማለት የምስጋና ቪዲዮ ሰራላችኋለሁ አልহামዱሊላህ ረቢል ዓለሚን ሽኩር አልহামዱሊላህ ረቢል ዓለሚን ሽኩር ካይን ያውጣችሁ ይልመድባችሁ ጎሉን ጀባ አሲስቱን ጀባ ዋንጫውን ጀባ ቢስሚላህ ብለናል ሸይጣን ማስወጥተናል አባቴ እኛ እኮ ከመጀመሪያውም እኮ ለሰፈር ድብድብ ሚሴል አንተ እኮ ሰማ ብለን ነው እንጂ እኮ አንተ ሮናልዶ ይን ተሳታት ምድረታች ያው ከጉድጓድ አንጠልጥያ ወጣሃለሁ ልክ እነግራለሁ መፋታ እንዳይመስል ገባና አውጣው ይላል አባቴ ወጋት የኡዝቤኪስታን ስጋት በየ ስቀልድ ነው እንኳን ደስ አላችሁ ለት በማግባት ወዲ ደስ ብሎኛል ስፔሻሊ ደግሞ ለእናንተ ነው ደስ አክቹሊ እኔ ደስ አላለኝም ግን ለእናንተ ደስ ብሎኛል ለፋኖቹ ምናምን ሰሞኑን ተጠብቁት ምናምን ለነበራችሁና እንኳን ደስ አላችሁ ሃትሪክ ባለመስራቱ ውስጥ ደስ እያለው እየዘለለ እየጨፈረ ምናምን በእናንተ ደስ ብሎኛል ደጋፊዎቹ አይናችሁን ጭፍን አታርጉት ፖርቹጋል በዛ አይነት ሁኔታ የት እንደምትደርስ እኛ አላቅም ግን እናያለን ችግር የለም እናያለን አብረን እናያለን ግን የት እንደምትደርስ አናቅም እንኳን ደስ አላችሁ ሌላው ሮናልዶ የቡድን ተጫዋች አይደለም ብላችሁ የምታሙት ሰዎች ዛሬ በደንብ እንዳያችሁ ታያችሁ አይደለ የቡድን ሰው ነው እየነገራችሁ ነው ይላችሁ ቅጣት ምቱ ሲገኝና ሁለተኛ ጎል ሊቆጠር ሲል ሜንዲ ያስቆጠረው ማለት ነው ሮናልዶ ይመቷል ብሎ ነው የዓለም ትኩረት በሙሉ አይደለም ሜዳው ላይ ያሉ ተጫዋቾች ይቅርና የዓለም ትኩረት በሙሉ ያለው እሱ ላይ ነው ማንዬ ታዲያ ይሄ ተጫዋች ማለት ነው ስግብግብ ቢሆን በጣም ጎል ለማስቆጠሩ የጎዳው አይነት ሰው ቢሆን ኖሮ ቅጣቱን ይሞክረው ነበር ያስቆጥረው ነበር ቢመታው ራሱ የማስቆጠር ቻንስ ይኖረው ነበር ግን የተሻለ ሞር ሊቆጠር የሚችለው ቀላል ነገሩን ሊያደርግ የሚችለው ትኩረት ያልተጣለበት ሜንዲ ቢመታው ይሄንን ኳስ ተከላካዮቹንም ለማዘናጋት በረኛውንም ለማዘናጋት በጣም ጠቃሚና ጎል ሊሆን እንደሚችል ያቃል ገብቷል አይደለ በቃ ተነጋገረ ይወለ አሳልፎ ሰጠ ስግብግብ አይደለም ሮናልዶ የቲምም ተጫዋች ነው ማን የምሪን እኮ ነው ማለት የቲም ራሱ ተጫዋች ነው በደንብ ማለት ነው ክርስቲያኖ ሮናልዶ በ6 የተለያዩ ዓለም ዋንጫዎች ላይ ጎል በማስቆጠር የመጀመሪያው ተጫዋች ሆኗል ማለት ነው ከ2006 ጀምሮ ግባለት ኳሱን ስጡት ፓስ ደ ቦል ቱ ሮናልዶ አሰሙንም ሚሰለች መጪውን የሰውን አፍ ዝም ማድረግ ሚሰለች ዝም ወይኔ ናቴ 2010 ሳውዝ አፍሪካ ከዛም ብራዚል 2018 ራሻ ከዛም እንግዲህ 2022 ኳታር ላይ አሁንም እንግዲህ ፈርስታፍ ብቻ ሁለት ምንም የማይወጣላቸው ጽድት ያሉ ጎሎችን ማስቆጠር ችሏል ማለት ነው በተለይ መጀመሪያው ጎል እንደዚህ ያስብላል ለማንኛውም የክርስቲያኖ አድናቂዎች በሙሉ እንኳን ደስ አላችሁ ይህ ብቻም አይደለም የፖርቹጋል በዓለም ዋንጫ ታሪክ የፖርቹጋል ቶፕ ስኮረር መሆን ችሏል ማለት ነው 10 ጎሎችን በማስቆጠር ኢዜቤው ነበረ 9 ጎሎችን በማስቆጠር አሁን ክርስቲያኖ በልጦ ተገኝቷል ማለት ነው የፖርቹጋል የዓለም ዋንጫ ምንጊዜም ቶፕ ስኮረር መሆን ችሏል ማለት ነው ይመጃችሁ እኔ አንተን እንዴት እንደምወድህ ምናቀው እኔና ፈጣሪ ብቻ ነን ሰው ለአንድ እግር ኳስ ተጫዋች እንደዚህ ደሰት እንደዚህ ጨነቅ ወይኔ ምሳ ወይኔ እንደዚህ ሆናለሁ ብዬ አስቤ አላቅም ነበር መቤቴ ነው ብላችሁ ወይኔ እንዴት ደስ እንዳለኝ
ደግሞ እኮ አንረካምኛ ሰዎች ኡዝቤኪስታን እኮ ናት። አዎ ግን በቃ የነበረው ጭንቀት ምናምን ደግሞ ሃትሪክ መስራት የሚችልበት ይሁን እኔ ለማደረ ማረ ይሁን ኦ ደግሞ በሀገሩም ልጆች እንደዛ ሲከዳ ዝም ጭጭ አረገው የጠላት ወረዳ በለልኝ። የጠላትን ወረዳ ዝም ጭጭ የሚያስደርገው ክርስቲያኖ ሮናልዶ ነው። ይመቻችሁ። ሮናልዶ ዛሬ አዲስ ሪከርድ ሰብሯል። አዲስ ሪከርድ መያዝ ችሏል። ሰዎች ዛሬ ሮናልዶ አላሳፈረንም። ገና ፈርስት ሃፍ ላይ 2 ጎል አግብቷል። ሃትሪክ መስራት የሚችልበትን ነው መጨረሻ ላይ የሳተው እንጂ ፈርስት ሃፍ ሃትሪክ እና ነበር። ፖርቹጋል እንግዲህ ኡዝቤኪስታንን ፈርስት ሃፍ 3-0 እየመራችሁ ወጥተዋል። ሮናልዶ እንግዲህ 2 ጎሎች ማስቆጠር መስበር የቻለው ሪከርድ እንግዲህ በፖርቹጋል ታሪክ በዓለም ዋንጫ ውድድሮች ላይ ብዙ ጎሎችን በማስቆጠር አንደኛ ደረጃውን መውሰድ ችሏል። 10 ጎሎችን ለፖርቹጋል በዓለም ዋንጫ መድረክ አስቆጥሯል። ቢስሚላህ ንጉሱን አትናገሩት እኮ ነው ብላችሁ ለዚህ ነው ንጉሱ ጎል በማስቆጠሩ የተደሰታችሁ እንደኔ እስቲ ንጉሱ በሉ ኮሜንት ላይ ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ፋሚሊ 3ቱም ጎል ማለት ይቻላል። የኑኖ ሜንዴዝም በሱ ትችቱ እኮ አጠነክረዋል። አሁን እነዚህ ትችቶች ሊሰብሩት እሱ ዛሬ እኮ እኛ ብቻ እኮ አይደል በጉጉስ እንጠብቀው የነበረው የሚጠሉትም ቁጭ ብለው ያዩ ነበር። ምክንያቱም ስለሱ ለማውራት ለመተቸትም ለማድነቅም እንደዚህ ሁሉ ተሰብስቦ ነበር። ግን ለተቾች ቦታ የለውም። እሱ ከፍ ብሎ ነው የሚበረው። የሚያስብል ጨዋታ አየን ጋይስ። በኢየሱስ ማን ገላገለን። እኔ እኮ ማለት ነው ጋይስ ኢንዲቪጁዋሊ ከጠየቃችሁ እኔ የሜሲ ፋን ነኝ፣ ግን ክርስቲያኖ ገላገለን። በቃ ከዛ ሁሉ ትርምስ ምናምን ነገር ደግሞ አስቡት ዛሬ የሚያስጠላ ጨዋታ ተጫውቶ ቢሆን ኖሮ ሌላ እቺ ዓለም ተቃጥላ ነበረ ማለት ነውና ጋይስ በኢየሱስ 2 ጎሎችን አስቆጠረ ነው የምላችሁና ሰሞኑን ደግሞ በቃ ሙዱ እንደምታዩት 2 ጎል ነው። በቃ የብሬስ ዘመን ነው። ብሬስ በብሬስ አድርገው ነው ማለት ነው። 2 ጎል ነው በቃ ያስቆጠሩ ያሉት። ብቻ ክርስቲያኖ ሮናልዶ እንግዲህ 10 ጎል ማስቆጠሩን ተከትሎ ለፖርቹጋል የመንጊዜም የዓለም ዋንጫ ቶፕ ጎል ስኮረር መሆን ችሏል ማለት ነው። የፖርቱጋል ብሔራዊ ቡድን ለሁለት ተከፈለ። እውነታችሁን ነው። የቡድን ጓደኞቹ አይወዱትም፣ ያገሉታል። እውነታችሁን ነው። አረ ፖርቱጋል ዘንድሮ ሲያምራት ነው የሚቀረው። እውነታችሁን ነው። ነካክተው የተኛውን በሬ ያደረጉት አውሬ ማለት አሁን ሰማአ 5 ማን እንዴት ነው የሚያምረው ጨዋታው! እናቴ ትሙ ምን አይነት ጨዋታ ነው ማን! ይሄንን ነው የምፈልገው ማን! ብሩኖ ፈርናንዴዝ እንደዚህ እንድትጫወት የምፈልገው ምን አይነት ሰከንድ አፍ ነው! ስንት ኳስ ነው ሲሰጥ የነበረው! ስንት ኳስ! እግዚአብሔር በጣም ያምራል። ብሩኖ በጣም ያምራል። ገብቶሃል? እንደዚህ ነው የምትመቸኝ። እሺ አሁን ገብቶሃል? ከዚህ በኋላ አንተ ላይ ነው ኃላፊነት በሙሉ የምሰጠው። ጆ ፌሊክስ ለምንድን ነው ሳውዲ ሄድከው? ማን አንተ ለዩሮፕ ነው የምትገባው? እንዴት ነው የምትችለው? ክርስቲያኖ ሮናልዶ 41 ዓመቱ ላይ 2 ጎል ገብቶሃል? ብቸኛው ሰው 6 ዓለም ዋንጫ ላይ ያገባ 6 ዓለም ዋንጫ ምን አይነት ሰው ነው? በኢየሱስ ታይምለስ እናቴ ትም ምን አይነት ሰው በስመ አብ አቴ ይቻላል። 2 ጎል 41 ዓመቱ ነው 2 ጎል ገብቶሃል? ሰው ይገላል። ማን ምን አይነት ጨዋታ ነው ያየነው? ኮንሴይሰው ገባ ሰከንዳ ጽድት ያለ ጨዋታ ሙሉ ቲሙ ነው የተንቀሳቀሰው። ገብቶሃል? ቪቲኒያ ቴምፖ ኮንትሮል እያደረገ ብሩኖ እንደዚህ ከረሜላዎች አድል ማን እንዲህ ዝም ብሎ ሲሰጥ እንዴት ነው የምችለው? በእናትህ እናቴ ትሙት ምን አይነት ገና በፕሌይ ሬቲንግ እንገናኛለን። ሁላችሁም ኮፒ ሊንክ ሪፖስት አድርጉት። ይኸውላችሁ እኔ ህይወቴን ሙሉ ማለት ነው ክርስቲያኖ ሮናልዶን ስመለከት አንድ የታዘብኩትን ነገር ልንገራችሁ። ክርስቲያኖ ሮናልዶ እኔ ህይወቴን ሙሉ ስከታተሉ አንድ የታዘብኩት ነገር ምንድነው? በጣም ክሬዚ የሚባል ፋን ቤዝ አለው፣ በጣም ክሬዚ የሚባል ሄተር አለው ማለት ነው። እና ክሬዚ የሚባሉት ፋን ቤዞቹ ልክ እንደዚህ አይነት ሞመንቶች በመጡ ቁጥር በጣም ይደሰታሉ። ከልብ ነው የሚወዱት ራሱ ምን ወዶ ማለት ክርስቲያኖ ሮናልዶ እና ክሬዚ የሚባሉ ሄተሮቹ ደግሞ ሁልጊዜ ክርስቲያኖ ሮናልዶ አንድ ጨዋታ አንደር ፐርፎርም ባደረገ ቁጥር በጣም አንደርስቲሜት ያደርጉታል። በጣም ነው ክሪቲሳይዝ የሚያደርጉት ማለት ነው። ልክ እሱ ደግሞ ማለት ሁልጊዜ በቃ ክርስቲያኖን ሳቀው ጀምሮ ልክ ለሚተቹት ክሬዚ ለሚባሉት ሄተሮቹ ሁልጊዜ ራሱን ፕሩፍ እንዳደረገ በሄደባችሁ ሊጎች ሁሉ በቃ ራሱን ፕሩፍ ያደርጋል። በጣም ሄተር አለው ምናምን አንድ ጨዋታ እንዳልኳችሁ ፐርፎርም ሳያደርግ ሲቀር እንደዚህ ሰውዬ የሚረገጥ የለም። እንዳልኳችሁ ክሬዚ የሚባል ፋን ቤዝ ቢኖረውም ዓለማችን ላይ በጣም ብዙ ፋን ቤዝ ያለው ኦቢየስሊ እሱ ነው። ግን በዛው ልክ በጣም ክሬዚ የሚባሉ ሄተሮች አሉ። በተለይ ደግሞ የእግር ኳሱን ተጫውቶ ያስቀየማቸው አንዳንድ ሰዎች እኔ ስም መጥቀስ አይጠበቅብኝም እና እነሱ ሰዎች በጣም ይጠሉታልና ሁልጊዜ ራሱን ፕሩፍ አለቀለት ሲባል እንደገና ራሱን አፕግሬድ አድርጎ ይመጣ ሰው ክርስቲያኖ ሮናልዶ ፍየሉ ክርስቲያኖ ሮናልዶ 2 ጎል ባስቆጠረበት በዚህ ድንቅ ጨዋታ የተረዳናቸው 1-3 ነገሮች ማለት። በመጀመሪያ ምን አስተካክሎ መጡ? ፖርቹጋል ኳስ ሊጫወቱ ገቡ። ይሄ ለቅሷቸውን ይጓቸውን አቅሞ ሮናልዶ ጋር ያላቸውን ንትርክ አቁሞ ኳስ ሊጫወቱ ገቡ እንጂ ለሱ ሊሰጡት ገቡ ምናምን የሚለው እሱ ቆንጆ ቦታ ያዝ ቦታውን ስለሚይዝ እነሱ ኳስ ሊጫወቱ ስለገቡ ፓስ ያደርጉለት ክርስቲያኖ ሮናልዶ እዛ ቦታ ላይ ይገኛል። ልቅልቅ አድርጎ ቆንጆ 2 ጎል አስቆጥሮ የምን ጊዜም
ምርጡ ጎል አስቆጣሪ መሆኑን ደጋሚ ያረጋግጧል ማለት ነው። ሌላኛው ደግሞ ፖርቹጋል ሴት ፒሷ እንዴት ነው የሚያብደው! እንዴት ነው የጨለለው ጋይስ! ምን አይነት ሴት ፒስ ነው የተመለከትነው? የቆጠረው ጎል የመጀመሪያው ኮር ነው። ከዛ በመቀጠል ደግሞ ክርስቲያኖ ሮናልዶ ፋውል የተሰራበት የሆነ ቺፕ ተደርጎለት በብሩኖ በኩል ሌላም ኳሶች በተደጋጋሚ ሴት ፒሳቸው ማለት ነው ሌላ ነገር ሆኖ ነው የመጣው ሌላ ነገር። በመቀጠል ደግሞ የኡዝቤኪስታን ምናምን የሚሏቸውን ሰዎች ለምን ካዛኪስታን፣ ፍልስጤም፣ ፓኪስታን ምናምን አይሆንም ብሏቸው ሮናልዶ ሲሆን ነው የሚሰራው እንደዚህ አይነት ነገር ገብቷቸዋል። የመጀመሪያ ጨዋታ ላይ ትልቅ ትችት ነው የተቻችሁት። ትችት የሚያስፈልገው ሰው ስለሆነ ደግሞ ተቹት። ካልተቻችሁት እንትን አይልም ደስ አይለውም። እሱ ይበልጥ ትችት የሚያበረታው እንጂ የሚጥለው አይነት ሰው አይደለም። እና አሁን ደግሞ ጥሩ ደግሞ ሲያደርግ ኡዝቤኪስታን ነው እያላችሁ ትመጣላችሁ። እነ ኬፕ ቨርዴ ስፔን የሚያክል ብሔራዊ ቡድን ለመጀመሪያ ጊዜ ተሳትፎ ሲያስጥሉ ሌሎችም ሀገሮች በዚህ ዓመት እንደውም የተመለከትነው በዚህ ወርልድ ካፕ ብዙ የማይገመቱ ቲሞች ሲያስጥሏቸው ነው ትልልቅ ቲሞቹ። እንደዛ ትችት ሲበረታባቸው አልተመለከትንም። ይሄ ሰውዬ ግን ክርስቲያኖ ሮናልዶ ስለሆነ ያው ስለሚያስፈልገው ላይክ ምግቡ ነው። ተቹት። የሳይ ፎሎ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ።